እነዚህን ሱዙኪ ኤቭሪ መኪኖች ከጂጂጋ፣ ደገሃቡር፣ ቀብሪ ዳህርና ሶማሌ ክልሎች አካባቢ ላይ አስመጣላችኋለሁ፣ ባላችሁበት አመጣላችኋለሁ፣ ካደረስኩላችሁ በኋላ ብሩን ትሰጡኛላችሁ የሚሉ ሰዎች በርክተው ነበር። አሁን ላይ የትራንስፖርቱን ብቻ ትከፍሉኝና ሌላውን ካደረስኩላችሁ በኋላ የምከፍሉኝ ይሆናል በሚል እየተቀየረ ነው ያለው። የመጀመሪያ ደረጃ መኪኖቹ ለምን ቀብሪ ዳህር፣ ጂጂጋ፣ ደገሃቡር ሆኑ የሚለውን ካየን መኪኖቹ ዴክላራሲዮን የሌላቸው መኪኖች ናቸው። ብዙዎቹ ደግሞ አጭበርባሪዎች ናቸው። እንዴት ነው የሚያደርጉት? መኪኖቹን ካስመጣውላችሁ በኋላ ትከፍሉኛላችሁ የመኪናዎቹን ዋጋ። ነገር ግን የትራንስፖርቱን 12 ሺህ ብር፣ አንዳንዶቹ 12 ሺህ ብር ይላሉ። አንዳንዶቹ ደግሞ ግማሹን 6 ሺህ ብር አካውንቴ ላይ አስገቡና አስጭኜ ያላችሁበት ቦታ ይዤላችሁ እመጣለሁ የሚሉ ናቸው። እናንተ 12 ሺህ ብሯን ካስገባችሁ በኋላ ቻው ቼልሲ፣ ብዙዎቹ አይመለሱም። ምንድነው ሰውየውን ደውዬ ያነጋገርኩት፣ ለምን ሁሉንም ብር የትራንስፖርቱንም የመኪኖቹንም ዋጋ እዚህ አዲስ አበባ ካደረስክልኝ በኋላ ልስጥህ ስለው አንድ አሳማኝ ምክንያት አቅርቦልኛል። እሱም የኛ ሰው ግዢ ከፈጸምንና በመኪና አስጭነን አዲስ አበባ ወይም ደግሞ ሌላ የክልል ከተሞች ላይ ካደረስንላቸው በኋላ ቅር ይላቸውና እምቢሉናል። ስለዚህ የትራንስፖርቱ መቀበል ጀመርን። ይሄ ቃል አሳማኝ ይመስላልና በዚህ ቃል ግን ብዙ ነጋዴዎች ገብተዋል። ግማሾቹ 12 ሺህ ብር አስገቡልኝ ያላችሁበት ድረስ አመጣላችኋለሁ ይላሉ። ግማሾቹ ደግሞ 6 ሺህ ብር አስገቡልን ይላሉ። ቀብሪ ዳህር ወይ ጂጂጋ ወይ ደገሃቡር በብዛት መኪኖቹ ያሉበት ናቸውና እነዚህ መኪኖች ካሉ ዲክላራሲዮን የላቸውም። ብዙዎቹ ግን አርተፊሻል ናቸው። ስለዚህ ብትጠነቀቁ ጥሩ ነው። መግዛት የምትፈልጉ ግን አዲስ አበባ ላይ እጅ በእጅ ፍቅር እንዲደረጅ ቢሆን መልካም ነው። እነዚህኛዎቹ ደግሞ ሌላኛዎቹ መኪና እናስመጣላችኋለን ባዮች ናቸው። ሲኤምሲ ሚካኤል ጉጂ ህንፃ ሰከንድ ፍሎር ላይ መገኛችን ነው ብለዋል። የእነዚህኛዎቹ ደግሞ ለየት ይላል። እንዴት ነው የሚያስመጡላችሁ? መጀመሪያ 10700 ብር ትከፍላላችሁ መመዝገቢያ። እነዚህ 10700 ብር የከፈሉ ደንበኞች 2500 ሲሆኑ መኪና መምጣት የመጀመሪያው ዙር መኪና መምጣት ይጀምራል። ጠቅላላ 26,750,000 ብር ነው ማለት ነው ጠቅላላ የሚለቅሙትና መኪና ማስመጣት የሚጀምሩት። መኪናዎቹ በ5 ዓመት ውስጥ ለሁሉም ደንበኞች እናደርሳለን የሚሉ ናቸው። መኪናዎቹ ሲደርሷችሁ 28,000 ብር ቅድመ ክፍያ ትከፍሉና በየወሩ 7,000 ብር ትከፍላላችሁ። እና እንዴት ነው አሰራሩ? መኪኖቹ የመጡት መኪኖችን በኪራይ መልክ የራሳችሁን መኪና በኪራይ መልክ ትከራዩአቸውና በየወሩ የኪራዩን ዋጋ እየከፈላችሁ መኪኖቹ የመጡበትን ዋጋ ስትጨርሱ መኪኖቹ የእናንተ ይሆናል ማለት ነው። እዚህ ጋር ይሄ ድርጅት ለኔ የሚባለው እንግዲህ በሁለት ቢላ ይበላል ማለት ነው። አንደኛው መኪኖቹን በማከራየቱ ምክንያት የኪራይ ትርፍ ያገኛል። ሁለተኛ ደግሞ መኪኖቹን በማስመጣቱ ምክንያት የንግድ ትርፍ ያገኛል ማለት ነው። ሁለት ነው እንግዲህ እንደዚህ አይነት ሀሳቦች ጥሩ ሀሳቦች ናቸው ባይዘኝ። ነገር ግን የኛ ሀገር ሰዎች፣ የኛ ሀገር ነጋዴዎች፣ የኛ ሀገር ልጆች ሀሳብን የመውለድ ወይም ደግሞ ቅጂ ከሌላ ቦታም ሲቀዱ ኮፒ ነው የሚያደርጉት ምንም ሳያስቀሩ። ራሳቸውም ሲፈጥሩ ይፈጥራሉ። ነገር ግን ከአባቶቻቸው የተማሩት ወይም ደግሞ ከጎረቤቶቻቸው የተማሩት እንደዚህ አይነት ሀብት የሚገኘው ብዙ መንገድ ያስኬዳል። ትርፍ ለማግኘት ሀብት ለማግኘት ብዙ መንገድ ስለሚኬድ አቋራጩ መንገድ ይመርጣሉ። አቋራጩ መንገድ ሌብነት ነው። ሌብነት ውስጥ ይገባሉ እንጂ የቢዝነስ ሀሳቡ እኮ ቆንጆ ነው። ነገር ግን ምን ጋራንቲ ይዘን ነው ለአንተ 10,700 ብር የምንከፍልህ? ከ22,500 ደንበኞች 26 ሚሊዮን ብር በላይ የምንከፍልህ ምን ጋራንቲ አለን? ምንድነህ አንተ ቤት ተከራይተህ ነው የምትሰራው
ወንበር ጠረጴዛ ነው ያለ፣ ኮምፒውተር ነው ያለ። 26 ሚሊዮን ብሩን ይዘህ ብትጠፋ ትጠፋለህ። ደግሞ ምንድን ነው ጋራንቲያችን? ስለዚህ ከዚህ በፊት ቃል እንደገባ ነው በዚህ ዓመት ከምንሰራቸው ስራዎች አንዱ እንደዚህ አይነት ድርጅቶች ብቅ ብቅ ሲል ማንቁርታቸው ላይ እንቆምና ከህብረተሰቦቻችን ላይ ብር ሳይቀበሉ እንቀጫቸዋለን። እንደዚህ አይነት ሀሳቦች አይምጡ ማለት አይደለም። ሲመጡ ለህብረተሰቡ መፍትሄን ይዘው የሚመጡ ሀሳቦች ይሁኑ፣ የሚተገበሩ ሀሳቦች ይሁኑ፣ ሌብነት የሌለባቸው ሀሳቦች ይሁኑ፣ ጋራንቲ ይኖራቸው። አለበለዛ ግን ሀሳቡን ይዘህ መጥተህ አንተ ብሩን ከተቀበልከው በኋላ ህብረተሰባችን ብር ከሰጠ በኋላ ኡኡ የምንልበት አግባብ የለም። ክሊር የሆነ ሊተገበር የሚችል ሀቀኛ የሆነ የህብረተሰቡን ጥያቄ ሊፈታ የሚችል ሀሳብ ከሆነ እኛም እናግዛለን፣ ምንም አይነት ማስታወቂያ ሳንፈልግ። ያለበለዛ ግን እንደዚህ ሸዋሸዋ ሰርቼ ታጠፋለሁ ብትል አንሰማህም፣ አይሆንም። አሁንም እዛ እንትኖች ልገቡ ያሰባችሁ በተለይ እነዚህ ነገሮች ታርጌት የሚያደርጉት የታክሲ ሹፌሮችን ነው፣ የላዳ ታክሲ ሹፌሮችን ነው። አሁን ላይ እነ ሚኒባስ ምናምን ከእንትን አስወጣቸዋለሁ ስለተባሉ ማስ ትራንስፖርት እንጨምራለን ስለተባለ አሁን እንግዲህ ታርጌት ተደርገዋል ማለት ነው። እነዚህ እንትኖች ታርጌት የተደረጉት ብዙ ጊዜ እነ ሀላል ታክሲ፣ እነ ሄሎ ታክሲ፣ እነ ታክሲዬ፣ እነ ምናምን እጥፍ አድርጎ የበሏቸው እነዚህን ሰዎች ናቸው። አሁንም ታርጌት የተደረጉት እነዚህ ሰዎች ናቸው። ሀሳብ ካላችሁ፣ የሚተገበር ሀሳብ ካላችሁ ሀሳብ አንጡ። ያለበለዛ ግን ህብረተሰቦችንን አትበሉም። እስከ ቻልነው ድረስ እናሳውቃለን። እናንተም ለመክፈል የተዘጋጃችሁ ሰዎች እጃችሁን ሰብስቡ። በኋላ ኡኡ ከማለት ያድናችኋል። እልካችኋለን ከሚጠቀሙበት ሲስተም አንዱ ይሄኛው ነው። እስቲ አዳምጡት። እንዴት ናችሁ? እዚህ ጋር የደረሰ ጥያቄ ምን ይላል? ከሁለት ሰው አካውንት ተከፍሎ ብር ካስገባን ችግር አለ ወይ ይላል። አሁን ላይ በዚህ ፕላትፎርም ሌባን በስሙ እየጠሩ ካሉ ቲክቶከሮች መካከል አንዷ እቺ እህታችን ነች እና በመጀመሪያ ደረጃ እናመሰግናለን። በተለይ እነዚህ የውጭ ሀገራት ኤጀንሲ ነን የሚሉት ላይ በስማቸው እየጠራቻቸው ነውና ቴንኪዩ ማለት እንፈልጋለን። እንግዲህ ምን እያላት ነው የሚጠይቃት ሰውዬ ወይም የምትጠይቃት ሴትዮ ምን እያላቻት ነው? በጋራ አካውንት ብናወጣስ ብለውኛል ነው። በጋራ ማን ነው በጋራ አካውንት የሚያወጣው? እልካለን የሚለው ኤጀንሲ እና እሄዳለሁ የምትለዋ ሴት ወይም ወንድ በጋራ አካውንት ያወጡና የምትሄደዋ ሴትዮ ብሩን እዛ የጋራ አካውንት ላይ ታወጣና ፕሮሰሱ ካለቀ በኋላ ኤጀንሲው ብሩን እንዲወስድ ይደረጋል ነው። እንግዲህ እነዚህ ከውጭ ሀገራት በተለይ አረብ ሀገራት ላይ እንሄዳለን ብለው የሚመጡ እህቶቻችን የሚመጡበት ገጠራማ ኢትዮጵያ አካባቢ ነው። ከአማራ ክልል ከባሌና አርሲ ከደቡብ ክልል ላይ በብዛት እየመጡ ነው ወደ አዲስ አበባ። ስለዚህ እነዚህ ሰዎች ስለ ባንክ ሲስተም አያውቁም። በደንቡ ተገንዝበዋቸዋል ደግሞ እነዚህ ኤጀንሲዎች እና በምንድን ነው የሚያወጡት? ባንክ ሲወጣ የጋራ አካውንት ሲወጣ በኦር ወይም በኤንድ ነው የሚወጣው። ኦር ማለት ምን ማለት ነው? ብሩን ለማንቀሳቀስ እዛ ብር ላይ ለማንቀሳቀስ ኦርን ከተጠቀምክ ካወጡት ሰዎች የተወሰኑት ወይም አንዱ ሄዶ ብሩን ማንቀሳቀስ ይችላል ማለት ነው ኦር። ኤንድ ማለት ደግሞ ሁሉም መገኘት አለባቸው። እዛ አካውንት ላይ በጋራ ያወጡ ሰዎች ሁሉም መገኘት ወይም መፈረም አለባቸው ነው እሳቤው። እንግዲህ ብዙ ጊዜ የሚያስወጧቸው የጋራ አካውንት የሚያስወጧቸው ኦር በሚለው ነው። ያቺ ሴት ብሩን እዛ አካውንት ላይ ካስገባች በኋላ በእሷ ቤት በጋራ ነው ያወጣ ነው አይንቀሳቀስም ነው ባይነች። እሷ ከተንቀሳቀሰች በኋላ እነሱ ያንቀሳቅሱታል ብሩ ኦር ስለሆነ ማለት ነው። ኤንደም ቢሆን ምን ማለት ነው? ኤንደ ማለት ብሩን እዛ ላይ ካስገባች በኋላ መብቱን የዛን ብር የዛን ገንዘብ መብት ግማሹን አሳልፋ ሰጥታለች ማለት ነው። ለዛ እንትን ለምን ሳስፈለገ የጋራ አካውንት መክፈት? ይሄ የማይተማመን ባልንጀራ በየወንዙ ይማማላል አይነት አካሄድ ካልሆነ በስተቀር ለምንስ ኦርም ሆነ ኤንደ ለምንድን ነው የሚከፈተው? ጨርስላት። ስትጨርስላት ብሩን ትሰጥሃለች። አለቀ። እንደዚህ ነው መሆን ያለበት እና ይሄን ሲስተም እየተጠቀሙ ነው ያሉት። እኔ በጣም ጥፋተኛ ብዬ ከመንትን ከምላቸው ሚኒስቴር መስሪያ ቤቶች አንዱ የውጭ ጉዳይ ሚኒስቴር ነው። የውጭ ጉዳይ ሚኒስቴር፣ የሰራተኛና ማህበራዊ ጉዳይ ሚኒስቴር በዚህ ፕሮሰስ ውስጥ ያገባናል የምትሉ የህግ አካላት
እነዚህ ኤጀንሲዎች ህጋዊ ፍቃድ የሰጠዋቸው ናቸውና ወደዚህ እነዚህ ሀገራት ስትሄዱ እነዚህን ኤጀንሲዎች ተጠቀሙ የሚል እንትን ለምን አይሰጠንም? የማንም መንጋ ቢሮ ተከራይቶ አዲስ አበባ ላይ ህንፃ ሞልቷልና ቢሮ ተከራይቶ ሚዲያው እንደዚህ ሶሻል ሚዲያው ቅርብ ነው፣ ማስታወቂያውን ያን ያስነግራል፣ ከህብረተሰቦቻችን ላይ ብሩን ይዘርፋል ማለት ነው። ትልቁ ጥፋት ይሄ ነው። ሌላኛዎቹ ህጋዊ አይደሉምና ወደ ህግ አግባብ መሄድ ይጠበቅባችኋልና ከገጠሪቱ ኢትዮጵያ አካባቢ የምትመጡ እህቶቻችን እንደዚህ አይነት አካውንት ክፈቱ በጋራ የሚባል ነገር የለምና ተጠንቀቁ። ከተበላችሁ በኋላ ኡኡ ማለቱ አስማች አስፈላጊ ስላልሆነ ከተማ ያላችሁ ዘመዶቻቸውም እንደዚህ አይነት አንደርስታንዲንግ ብትሰጧቸው ለነፍሳችሁም ለስጋችሁም የሚሆን ስራ ሰራችሁ ማለት ነው። መተሐራ መንገድ እንሰራለን እና በዛ ፕሮጀክት ላይ 2 የስራ ኃላፊዎች እርስ በርስ ተነቋቅረዋል። የሰው ሀብት አስተዳደር ኃላፊው እና የንብረት አስተዳደር ኃላፊው። ከዛን የሰው ሀብት አስተዳደር ኃላፊው ስራ ይበቃኛል ብሎ ክሊራንስ ያስፈርማል። ከዚህ በፊት ንብረት አስተዳደር ኃላፊው 10,000 ሊትር ሮቶ ለሰው ሀብት አስተዳደር ኃላፊው ሰጥቶት ይሄ ኃላፊ ሄዶ አካባቢው ላሉ መከላከያዎች ውሃ እንዲጠቀሙበት ሰብሎላቸዋል። ክሊራንስ ሊያስፈርም የንብረት አስተዳደር ኃላፊው ጋር ሲሄድ 2 ሮቶ ስለሰጠው እሱን ሳትመልስ አልፈርምልህም ብለው እልህ ይገባባሉ ማለት ነው። ከዛም በመጨረሻ ሁለቱ ሄደው ሮቶውን ሊያወርዱ ሀፍ ክሬን 2 ሰራተኞች እነሱ ሆነው 5 ሰዎች ሆነው ወደዛ ወደ መከላከያ ካምፕ ይሄዳሉ። በጊዜው በነበረ የትግራይ ጦርነት ምክንያት መከዛ የነበረው መከላከያ ያንን ካምፕ ለቆቶ ሌላ ታጣቂ ኃይል ወይም ደግሞ በዛ ታጣቂ ስም የተደራጁ አካላት ያንን ካምፕ ይዘውታል ማለት ነው። ኳስ እየተጫወቱ ነበር አሉ ከተፈቱ በኋላ ሲናገሩ። ከዛም በኋላ ምን ልታረጉ መጣችሁ ይሏቸው፣ አይ ሮቶ ልናወርድ። መከላከያ ሲሆን ትሰቅላላችሁ፣ እኛ ሲሆን ታወርዳላችሁ ብለው አንዱን የስራ ኃላፊ መቀመጫው ላይ በጩቤ ወጉትና ለረጅም ጊዜ እዛ ይቀመጣሉ ማለት ነው። ገዳይ ሲያረፋፍድ ሟች ይገሰግሳል አይደል የሚባለው። በዚህ ምክንያት መስሪያ ቤቱ በገንዘብ ተደራደረና ሰዎቹን አስፈታቸው። ያ ፕሮጀክትም ተቋረጠ ማለት ነው።